ቆይ ፎንቄ እየተከታተልከኝ ነበር እንዴ? አዎ እየተከታተልኩሽ ነበር። ቆይ ለምንድን ነው የምትከታተለኝ? ምክንያቱም ሁኔታ ስላላማረኝ። ያቱ ሁኔታን ያላማረ? የሰሞኑ ሁኔታሽ። ቆይ ፎንቄ ለምን ግራ ታጋባኛለህ? ቆይ ምን ያደረግሽ ነው? ምን አደረኩኝ? ልብስ መቀየር ካስፈለገ ቤት ገብተሽ አትቀየሪም ነበር? እሱ ነው እንዴ? አዎ እሱ ነው። እኔ እኮ በዚህ ስራ መግባት ፈልጌ ነው። የምን ስራ? አንተ ልብስ አጣቢ መሆኔን ረሳው እንዴ? ፎንቄ አትፎግሪኝ። ምን ማለት ነው? ይሄ አለባበስ ልብስ ለማጠብ አይደለም። እና ምን ጠርጥረ ነው? የሆነ ነገር። እና እኮ ተናገራ። እኔ ከመናገር አንቺ ራስሽ ብትናገረው አይሻልም? ብቻ በሌላው እንድጠርጥረኝ እንዳይሆን። እሱ እንደማላስብ ታውቂያለሽ። ታዲያ ለምንድን ነው የምታዝገኝ? የሆነ ፋውል እየሰራሽ ነው። ምን አይነት ፋውል? ቆይ ጸጋን እያቀናበርሻት ያለሽው አንቺ ነሽ አይደል? ምን? አንተ እኮ ያማል እንዴ? እሱን ተይው ነው የጠየቅሽውን ብቻ መልሽልኝ። ቆይ ምን ስትል ነው ይሄን ነገር ያሰብከው? ኧረ እባክሽ። እኔ ቹቹሻ ነኝ ኳል እጂ ሰው ማጠቃው ሊያውም ደግሞ ጸጋን። ትሰምኛለሽ ፎንቄ? ይሄን ነገር አንቺ ያደረግሽ ከሆነ እመኚ ፈረሰኛውን እንጣላለን። አንተ ደግሞ ዝም ብለው ጓ ትላለህ እንዴ? ለማንኛውም አንድ ነገር አስተውሽ። ምንድነው ማስተዋወሰው? ሁሌም እንደመከታተልሽ አትርሽ። ተንከሲስ የሆነ ልጅ ነቅቶብኛል ማለት ነው። ሞላ ፌስታሉ የሚባል ሰውዬ ነው እንደዚህ ያስጠቆረኝ። ቆይ ምንድነው ማድረግ ያለብኝ? ለጸጋ ትንሽ ረፍት መስጠት ሊኖርብኝ ነው ማለት ነው። ወይዳ ገና በልጅነት አንቺን ወደጀሽ ወይዳ ገና በልጅነት ወይዳ አንቺን ወደጀሽ ወይዳ ትምህርቴን ሳልጨርስ ተዳከምኩልሽ ትምህርቴን ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናቴን ስጀምር ደብተሬን ስገልጠው ወይዳ ጥናቴን ስጀምር ወይዳ ደብተሬን ስገልጠው ወይዳ ትመጭብኛለሽ በቀን በጨለማ ወይዳ ትመጭብኛለሽ ወይዳ በቀን በጨለማ ፍቅሬ ነህ ሕይወቴ ክብሬ መሰረቴ ሀብቴና ንብረቴ ነሽ የልጅነቴ መቼም አልረሳሽም እስከ ዕለተ ሞቴ መነሻ ያንቺ ነሽ ለአሁን እኔነቴ